በዚህ ዘመን ይህንን መመልከት የእውነትም ልብ ሰባሪ ነው። የአርሲ ኦርቶዶክሳውያን ጨፍጫፊዎችና አራጆች እንዲሁም ደጋፊዎቻቸው ለሚያመልኩት ደም እየገበሩለት ስለሆነ ዛሬም እንዲህ ይላሉ። በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን ዜጋ አይደሉም? እንዴት እንደራጅ ብላችሁ የምትጠይቁ ክርስቲያኖች እስቲ ቪዲዮ ሰምተን እንመለስ። በደም ኮፒ ሊንክ ሼር ፖስት እያደረጋችሁ ለሁሉ አዳርሱና በዚህ መንገድ ለመደራጀት ሞክሩ። አደራጁን ይላል። ማን ነው መጥቶ የሚያደራጅ? ሶስት ሆነ ከመታወቁ ጋር ተነጋግረ ይቀጣጠላል። አርሲ ውስጥ ኦርቶዶክስ አለቀ ማለት ጀመራችሁ። ደግሞ ቆይ እኛ እዛ ተወልደን ሳንሰማ እንዴት ነው ሰሜኖቹ የሚሰሙት? ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ቪዲዮ መጥቻለሁ። እንግዲህ በእንደዚህ አይነት አለባበስ የተገለጥኩት ዛሬ መድኃኔዓለም ነው ቤተክርስቲያን ሄጄ ስለነበረ ነው። እንግዲህ የምንመለከተው ቤተክርስቲያን ከነክብሯ ተሰዳለች። የተሰደደችዋን ይህችን ቅድስት ቤተክርስቲያን አሳያችኋለሁ። ሽፋን የሚሰጡ አንዳንድ ሰዎች መግለጫ እያወጡ ይገኛል። ምንድነው መግለጫው? ምንድነው ካላችሁ እኛ ሳንሰማ እናንተ እንዴት ተሰማችሁ እያሉ ከለላ የሚያደርጉ አካላቶች አሉ። በአርሲ ምንም አልተፈጸመም እያሉ ማለት ነው። ያንን ማስቃኛችሁ ይሆናል። ትልቅ የመፍትሄ ሐሳብ የቀረበ በጣም ትልቅ የመፍትሄ ሐሳብ አለ። ያን የመፍትሄ ሐሳብ አስመለክታችኋለሁ። ራሳችን እንዴት እንጠብቅ፣ ራሳችን እንዴት እንከላከል የሚሉ ነገሮችን የምንመለከትበት መርሃ ግብር ነው። እስከ ፍጻሜው አብራችሁኝ ቆዩ። ኦርቶዶክሳውያንን አታሳዷቸው እያላችሁ ኮሜንት ላይ ጻፉ። አታሳዱን፣ በሀገራችን አታሳዱን እያላችሁ ጻፉ። ላይክ እና ሼር ማድረጋችሁ እንዳትረሱ። እንግዲህ ይህ የምትመለከቱት ቤተክርስቲያን እንግዲህ ከነ ክብራ እየተሰደደች ነው። ከየት ነው የምትሰደደው ካላችሁ ከቤቷ ነው እየተሰደደች ያለችው። ማን ነው የሚያሰድዳት ካላችሁ እንግዳ ይታያችሁ። ቤታችሁ እንግዳ መጥቶ እናንተን የቤቱን ባለቤት ሲያስወጣችሁ፣ የቤቱን ባለቤት ገፍቶ ሲያስወጣ ማለት ነው። ቅድስት ቤተክርስቲያን አሁን እንዲህ ነው እየሆነች ያለችው። ባለቤት ናት ግን ተገፍታ እየወጣች ነው። እያሳደዷት ነው። ባለቤቱን ነቅላ እንግዳውን ተክላ የምትኖር ኢትዮጵያ ማየት እንፈልጋለን? በፍጹም ማየት አንፈልግም። ያለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያ ማየት አንፈልግም። ባለቤቷ እኮ ኦርቶዶክስ ተዋሕዶ ናት። ይህችን ነቅላ አውጥታ የምትኖር ኢትዮጵያ እንዴት ሆኖ? በፍጹም ይሄንን ማየት አንፈልግም። እንግዲህ ንዋየ ቅድሳቱን ተሸክመው አባቶቻችን በሌሉበት ምዕመናኑ ምን ያርጉ? ከቀያቸው ከንብረታቸው ከቤታቸው በላይ ቤተክርስቲያን ሀብት የቤተክርስቲያን ነገር ስለሚያሳስባቸው ይዘው እየተሰደዱ ነው። ይህ የተከሰተው በእኛ ዘመን ነው። በእኔና በእናንተ ግንቦት ወር ላይ በ2018 ዓ.ም የተከሰተ ነው ማለት ነው። እግዚአብሔር ፍርዱን ይፈርዳል። በቃ ኦርቶዶክሳውያን ይሄም አርሲ ነው። የመድኃኔዓለም ታቦተ ሕግ ከመንበር ወጥቶ እንዲህ በካህናት ታጅቦ እየተሰደደ ነው። ያማል። ይህ የሆነው በእኔና በእናንተ ዘመን። እስኪ እናንተ በዛ ቦታ ላይ አርሲው ናችሁ፣ ራሳችሁን አስቡ። ምንድን ነው የሚሰማችሁ? ይሄ ቪዲዮ ለብዙሃኖች እንዲዳረስ ስለምፈልግ ኦርቶዶክሳውያን አሁንም የቻላችሁትን ያክል ጊዜ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ እንዲሁም ኮሜንት ላይ እሸቱ መለሰን ሜንሽን እያደረጋችሁልኝ ኮንሰርቱንም እናወግዛለን እያላችሁ ኮሜንቱን እያጥለቀለቃችሁ ለብዙሃን እንዲዳረስ አድርጉልኝ። የምር በጣም ይከፋል። የምር በጣም ያሳዝናል። በተለያየ የሙያ ዘርፍ ያላችሁ ይሄን ማህተብ ያደረጋችሁ ዶክተሮች፣ መምህራኖች፣ እግር ኳስ ተጫዋቾች፣ የፖሊስ አባላት፣ የፌዴራል አባላት፣ የመከላከያ አባላት፣ የመንግስት ባለስልጣናትን ጨምሮ ይሄን ማህተብ ያሰራችሁ ስለ አርሲ ኦርቶዶክሳውያን በግፍ መገደል ድምጽ ልትሆኑና ልትቃወሙ ግድ ይላል። ሌላው እሸቱ መለሰ የዩቲዩብ ሸቃይ ባምቢን እንደዛ ስትናገራት የነበረው የቤተ ክርስቲያንን ስርዓት እያከበረች አይደለም፣ እየተገላለጠች ከቤተ ክርስቲያን ሕግ እየወጣች መልሳት እንትን ትላለች ነው አይደል? ፈራጅ ባንሆንም ልቀበል እስቲ። አንተ ምን አረካውን የገዳም አባቶችን እያሳቀቅ ቪዲዮ እየሰራህ በሌላ እምነት መዘባበቻም እያስደረከን ና ቤተክርስቲያን ይኸው ተበደለች። ይኸው ታቦተ ሕጓ እየተሰደደ ነው። የታል ድምጽህ? አንተ በቤተክርስቲያን እቅፍ ስር ነኝ ብለህ ሰዎችን ታንጓጠጥ ነበር። የታለ አሁን?
በዚህ ሰዓት ነው ድምጽ የሚያስፈልገው። በተደላደለ ሰዓት ማንም ይተቻል። በዚህ ሰዓት አንተ ራስህ ሰው ሆነ ተገኝ። ገቢ ማሰባሰቢያ ቀዳሚ። ይሄው የሚገልጽ ይሄ ፎቶ ነው። ሐዘኗ ላይ የለህም፣ አልሰማህም፣ እንድትቀሰቀስም አትፈልግም። አንተ ኩርጅት፣ የሶፋ እግር፣ የሰው ቋግሜ ና ፍለቢቱ ነው። ይሄው ተጋፈጣና ድምፁ ናታ። ቅድስት ቤተክርስቲያንና ምዕመኑ አርሲ ያለው ኦርቶዶክሳውያን እኛን ድምጽ ይፈልጋል። የታለ እንደዚህ ትልልቅ ኢንፍሉዌንሰር ፈጣሪ ነን የምትሉ ይሄ ጊዜ ያልፋል። ያኔ እያንዳንድህን ስም እየጠራን በደንብ በጉሮሮህ እንመጣለን። አንፎሎ ቻሌንጅ እንጀምራለን። ዩቲዩባችሁን አንሰብስክራይብ፣ ቲክታካችሁን አንፎሎ ማድረግ እንጀምራለን። ችግር የለው። ሌላው እግር ኳስ ከሃይማኖት አይበልጥም። ቅዳሜ አዲስ አበባ ስቴዲየም ልታረጉ ያሰባችሁትን ኮንሰርት የአርሰናል ደጋፊዎች የኦርቶዶክስ እምነት ተከታይ ሆናችሁ ይህን ኮንሰርት ያዘጋጃችሁና በኮንሰርቱ ላይ ልዘፍኑ ያሰባችሁ ኦርቶዶክሳውያን ልጅ ሚካኤል፣ ሳሚዳን፣ ታደለ ሮባ፣ ጎሳዬ ተስፋዬ በደንብ አስቡበት። ይሄ ከሃይማኖት አይበልጥም። እግር ኳስ ስሜት እንጂ ማንነት አይደለም። ከፊት ያላችሁ ቲክታከሮች የሌላ እምነት ተከታይ ስለሆናችሁ እናንተ ልናገር አልችልም። ይሄን ማህተብ አድርጋችሁ በዚህ ኮንሰርት የተገኛችሁ ባለማህተቦች ግን በጣም ነው ማዝንባችሁ። በማህተብ ድርድር አናውቅም። ቤተክርስቲያን ስታዝን አብራችሁ ማዘን ግድ ይላችኋል። ይሄ ስሜት ነው። ስሜታችሁን ደግሞ መገደብ ግዴታ ነው። እኛ በቅድስት ቤተክርስቲያን አዝነን እናንተ በኳስ ብትደሰቱ ቂም መያያዝ ነው። በዚህ ኮንሰርት ላይ የምትታደሙ ኦርቶዶክሳውያን የአርሰናል ደጋፊዎች ግን በቁስላችን ላይ እንጨት እየሰደዳችሁና በሐዘናችን ላይ እየተደሰታችሁ መሆኑን እወቁት። ሌላው ኦርቶዶክሳዊ ፕሮግራሞች እንደ አላፋት ዝማሬ፣ እንደ ማዕዶት ለኢትዮጵያ ሲዘጋጁ ቪአይፒ ቦታ ላይ የምትሰለፉ አርቲስቶች፣ ዘፋኞች፣ ፐብሊክ ፊገር ነን የምትሉ በጠቅላላ የት አላችሁ? ቅድስት ቤተክርስቲያንን የምትፈልጓት ለሾ ነው እንዴ? በመከራዋ ጊዜ ከፊት አትሆኑላትም? በደስታዋ ጊዜ ለዝማሬ ከፊት ለፊቱ ናችሁ ስክሪን ላይ ትታዩ የለ እንዴ? ሙላችሁም ጋር በተራ መገናኘታችን አይቀርም። እንግዲህ ወንድሞቻችን ባገኙት ሚዲያ ሁሉ ድምጻቸውን እያሰሙ ይገኛል፣ እየጮሁ ይገኛል በቻሉት አቅም። እኔ ግን ስጋቴ ጮኸቱ የጊዜያዊ እንዳይሆን ነው። ነገ ከነገ ወዲያ ጮኸን ከዛ በኋላ ደግሞ አቁመን ድጋሚ ከወራት በኋላ እንዲህ አይነት ነገር ሲከሰት ደግሞ ምክንያቱም ይህን ትሬንድ ተለማምደናል። ዛሬ አርሲ የመጀመሪያው እኮ አይደለችም። ምን አይነት መፍትሄ ነው ማምጣት ያለብን? ተጨባጭ መሬት የወረደ መፍትሄ ነው ማምጣት ያለብን። ይሄ መፍትሄ ምን እንደሆነ እንመለከታለን። ከዛ በፊት ግን ለምንድን ነው የተናቅነው? በኢትዮጵያ ውስጥ እንዲህ ቤተክርስቲያን የተናቅነው የረከስነው ምንም ሰው ወገኖቻችን ሲሞቱ ወገኖቻችን ሲያልቁ ምንም የማይመስለን ለምንድን ነው? አሁን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተናግረን የማንሰማበት ምክንያት ይሄ ነው። አንደመጥም። አሁን ለምን ተጥለናል፣ ወድቀናል። አሁን ቤተክርስቲያን ተቃጠለ እንዲሆነ ብለን እሪ ብንል ማንም አይሰማ። ካህን ተገደለ ሲባል እሪ ብንል ማንም አይሰማ። ሊቃውንት እየተገደሉ እንዲሆነ ብንል ማንም አይሰማ። ለምን እንደሆነ ታውቃላችሁ? ማድረግ በሚገባን ጊዜ ምንም ስላላደረግን የመደመጥ ክብራችን ከአፋችን ተወስዷል። የሞገሳችን ተወስዷል። ክብራችን ተወስዷል። ለዚህ የምንናገረው ነገር እንዳይሰማ ጫና እንዳያደርግ ቤተክርስቲያኒቱ በዓለም አቀፍ ደረጃ ተሰሚነት የነበራት ዓለምን ታንቀጠቅጥ የነበረችዋ ቤተክርስቲያን ዛሬ አገሯ ላይ ምንም አትሰራ። ምንም እነዚህ ነገሮች ከኛው ከራሳችን የመጡ ችግሮች ናቸው። ምክንያቱም ሰው ሲሞት ዝም ብለን ከዚያ ቀጥሎ ምንድነው የሚለው? ካህኑ ያየዋል አይደል? ገለል ብሎ ያልፋል። ከዛስ ሌዋዊ ይመጣል አይደል? ገለል ብሎ ያልፋል። ሳምራዊው ግን አዘነለት። ካህንና ሌዋዊ የሚለው ለምን እንደተጠቀሱ ታውቃላችሁ? በዚህ ቦታ ይሄ ኢያሪኮ ተብሎ በሚጠራው ስፍራ ከ12000 በላይ በዚያ ጊዜ ጌታ ባስተማረበት ጊዜ ከ12000 በላይ ካህናትና ሌዋውያን ይኖሩ ነበር። ከስንት ሺህ በላይ አልኳችሁ? የካህናት መንደር ነው ማለት ነው። የካህናት መንደር ነው። ያ መንደር ሰውየው ተደብድቦ ሰውየው ተገፎ ወንበዴዎቹ ያሉት ወንበዴዎቹ የሚገኙት የካህናቱ መንደር አጠገብ ነው። አሁን ወንብድና ያለው አገልጋዩ መንደር አጠገብ ነው። ካህኑ መንደር አጠገብ ነው። የካህኑ ሰፈር አጠገብ ነው። አሁን ሰው እየተገደለ እየተቀነጠሰ የሚጣለው የሃይማኖት አባቶች ነን በሚሉት ዙሪያ በየትኛውም በኦርቶዶክሱ ብቻ አይደለም፣ በሙስሊሙ በፕሮቴስታንቱ በየትም ክፋት ያለው ውንብድና ያለው ጭካኔ ያለው ሌብነት ያለው ማጭበርበር ያለው ማስመሰል ያለው ውሸት ያለው በጣም ብዙ ነገሮች አሁን በአገልጋይ መንደር ነው ያለው። ይህ ሰውዬ ተደብድቦ የተጣለው በዚያ መንደር። ከዛ ካህኑ ይመጣና ሲያየው
ገለል ብሎት ነው የሚያልፈው። እንዳይነካው ተጠንቅቆ ካህናት ተገለዋል ይባላል አይደል? ሊቃውንት ተገለዋል ይባላል አይደል? ሊቃነ ጳጳሳቱ ፌስቡክ ይጠቀማሉ። አይተው ላይክ ማድረግ አይፈልጉም። እንዳይነካቸው ገለል ብሎ ያልፉታል። እንዳይነካቸው አልሰማሁም፣ አላየውም። በዚህ ጉዳይ ላይ ምንም ቢሆን በሌሎቹ ጉዳዮች ላይ እኮ ሲኖዶሱ ሊሰበሰብ ይችላል። በእነዚህ ጉዳዮች ከሆኑስ በካህናት ሞት በቤተክርስቲያን መቃጠል ጉዳይ ከሆነ ዝም። ሚናገር ሰው ካለ ቢታሰር ዝም። ሚናገር ሰው ካለ ቢሰቃይ ዝም። ካህኑ አይቶ ያልፋል። ከዛ ሌዋዊው ይመጣል፣ ሌላኛው አገልጋይ ይመጣል። ያየውና ወድቋል እኮ ይሄ ሰው አላዘነለትም። አይቶት ዝም። ኃላፊነቱን አልተወጣም። 12,000 በላይ ካህናትና ሌዋውያን አሉ። ከነዚህ ሰዎች አንዱም ይህን ሰው አላገዘው። ሳምራዊው መጣ፣ ያልተጠበቀው ሰው። ሳምራዊ ማለት ከሰማርያ ወገን የሆነ አይሁዳዊ ያልሆነ ማለት ነው። አይሁዳዊ ያልሆነ ከይሁዳ ወገን ያልሆነ ከሰማርያ ወገን የሆነ አይሁድ አብዝተው የሚጠሏቸው ማለት ነው ሳምራውያን የሚባሉት። ሰማርያ በሚባለው ሀገር ሳምራውያን ይባላሉ። ለአንድ ሰው ብቻ ሲሆን ሳምራዊ፣ ለሴት ሲሆን ደግሞ ሳምራዊት ይባላል። ለብዙ ሲሆን ሳምራውያን፣ ሳምራውያት፣ ለሴቶች ሳምራውያት፣ ለወንዶች ደግሞ ሳምራውያን ይባላል። ይህ ሳምራዊ ሰው መጣና አዘነለት ይላል። ምን አለለት? ሳምራዊ ማለት የኛ ሊቃውንት ሲተረጉሙ አቃቤ ሀገር ማለት ነው ይላሉ። እስኪ በሉ አቃቤ ሀገር ነው። ምን ማለት ይመስላችኋል? ጥሩ ምን የሚጠብቅ ሀገር የሚጠብቅ ማለት ነው። አቃቤ ሀገር። ካህኑ ሀገር አልጠበቀም። ምክንያቱም ምን አደረገ? አይቶት ገለል ብሏል። ሌዋዊውስ አየው፣ ሀገር አልጠበቀም። ለምን? አይቶት ገለል ብሏል። አሁን ሀገር እየጠበቀ የተገኘው ማንኛው ሆነ? ሳምራዊው፣ ያልተጠበቀው ሰው። ይህን ሀገር የሚጠብቁት ሰዎች እነማን እንደሆኑ አናውቅም። ያልኳችሁ ቅድም ማን እንደሚጠብቀው አታውቅም። ማን እንደሚጠብቀው። አንዳንዶቻችን እድላቸውን የቀማንባቸው ሰዎች ሊሆኑ ይችላሉ ሀገሪቱን የሚጠብቋል። እኛ በጥሩ መኪና እየሄድን ጥቁር መስታወት አድርገን መስታወቱን ዝቅ አድርገን 10 ብር የምንሰጣቸው ሰዎች እኛ በሙስና የቀማናቸው እድላቸውን የበላንባቸው ሰዎች ሊሆኑ ይችላሉ። በሙሰኛ ባለስልጣን እድላቸው የተወሰደባቸው፣ እድላቸው የተቀማባቸው፣ በሙሰኛ ካህን፣ በአጭበርባሪ አገልጋይ፣ በውሸታም አገልጋይ፣ በአስመሳይ አገልጋይ እድላቸው የተወሰደባቸው በሚገባ መምህራችን ገልጸውታል። እግዚአብሔር ይስጥልን፣ ቃለ ሕይወትን ያሰማል። እንዲህ አይነት እውነትን ተናጋሪ መምህራኖችን አያሳጣን። እሺ እስቲ ይህንን ስቡት። አርሲ ውስጥ ኦርቶዶክስ አለቀ ማለት ጀመራችሁ ደግሞ። ቆይ እኛ እዛ ተወልደን ሳንሰማ እንዴት ነው ሰሜኖቹ የሚሰሙት? እንዴ እዛ ጋር የሆነ ነገር አደራጅታችሁ ቪዲዮ የምቀርጽ ህዝብን የሚጨርስ አደራጅታችሁ ነው እንዴ ይሄንን የምትሰሩት? እኛ እዛ ተወልደን ሳንሰማ ሰሜኖቹ እንዴት ነው የሚሰሙት? የሰሜኖች ሚዲያ እንዳለ ኦርቶዶክስ አለቀ፣ አርሲ ውስጥ ኦርቶዶክስ አለቀ። ስንት ጊዜ ነው አሁን? 3ኛ ዙር ነው ስንት ነው? ለምንድን ነው ሰው ህይወቱ አልፏል ለምንድን ነው የማትሉት? ወለጋ ውስጥ ይሄ ሁሉ ሰው ሲያልቅ ኦርቶዶክስ የለም? እዛ ሸዋ ውስጥ ኦርቶዶክስ የለም? በየቦታው ኦርቶዶክስ የለም? አርሲ ብቻ ነው? ራሳችሁ ሰዎችን አደራጅታችሁ፣ ገዳዮችን አደራጅታችሁ፣ የሚቀርጽ ሰዎችን አደራጅታችሁ፣ ኢንፎርሜሽን የምሰጣችሁ ሰዎችን አደራጅታችሁ ይሄንን የምሰሩት እዚህ ሚዲያ ላይ የምታራግቡት ናችሁ። ምክንያቱም እኛ እዛ ተወልደን ይሄ እንዴት ነው እኛ ሳንሰማ ህዝቡ ሳይሰማ እንዴት ነው እናንተ የምትሰሙት? ወይስ ኦሮሞ ኢንፎርሜሽን የለውም ወይስ? በጣም ነው የሚያሳዝነው። በሰው ህይወት ላይ እንደዚህ ስትቀልዱ ሰው ሞቷል ለምንድን ነው የማትሉት? እዛ አካባቢ አርሲ ላይ ኦርቶዶክስ ብቻ ነው የሚገደለው? ሰው እየሞተ አይደለም እንዴ? በመላ ኢትዮጵያ በጠመንጃ ታጥቆ በየቦታው እየተጨፋጨፈ አይደለም እንዴ ሰው? በጣም ነው የምታሳዝኑ በሰው ህይወት እንደዚህ ስትቀልዱ። ይህ ሰው ምን እያለ ያለው? እንዴት እኛ ኦሮሞዎች አንሰማ አለ። ስለዚህ ኢትዮጵያ ውስጥ ካሉ ማህበረሰብ ይልቅ እሱ ጀርመን ያለው አስቀድሞ መስማት ነበረበት። የኦርቶዶክሳውያን ሞት፣ የኦሮሞዎችን ሞት፣ ግድያ በአርሲ ላይ እየተደረገ ያለው ግድያ ኢትዮጵያ ውስጥ ያሉ አካላት መስማት ከነሱ በፊት መስማት ያለበት ጀርመን ሀገር ያለው ነው። ከጀርመን እኮ እኔ እቀርባለሁ፣ ኡጋንዳ ያለሁት እቀርባለሁ። ግን እሰይ ደግ አበጀ እያልን ያለው እንኳንም ሞታችሁ እያሉ ያሉት ድምጾቻችንን ሊያፍኑ ሲሞክሩ አይታል።
አይታችኋል። እንግዲህ የሰውዬ የሚኖረው ጀርመን፣ እኔ ጀርመን ያለሁት እኛ የኦሮሞ በአርሲ ተወላጅ ሆነን ሳንሰማ አይደል። የኦሮሚያ ኮሚኒኬሽን ጽህፈት ቤት እኮ አገላድፎም ቢሆን እኮ ሰጥቷል መግለጫ። ጥቃት እንደተፈጸመ፣ ቤተክርስቲያን እንደተቃጠለ፣ ሰዎች እንደሞቱ፣ ኦርቶዶክሳውያን እንደሞቱ እኮ ተናግረዋል። እንዲህ አይነት አካላቶች አሁን ምን ትሏቸዋላችሁ? ሰው ሳይሞት ሞተ ይባላል? ቤተክርስቲያን ሳይቃጠል ተቃጠለ ይባላል? እኛ ኦርቶዶክሳውያን እኮ እንዲህ አይነት ልምድ የለንም። እንዲህ አይነት ውሸት ለምን? ሰላም ነው የምንፈልገው። ይቺ የሰላም ሀገር ሰላም እንድትሆን ነው የምንፈልገው። ሀገራችን ኢትዮጵያን የምናውቃት በሰላም በፍቅር ተባብሮ ተጋግዞ አንድ ላይ በመኖር ነው። ትርክት የምንፈጥር ሰዎች አይደለንም። እግዚአብሔር ማስተዋሉን ያድል። የእፎይን አንድ ነገር አቀርብላችኋለሁ። ከዛ በፊት ግን ራሳችን እንዴት እንከላከል? ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ ማይሆንበት ምክንያት የለም። ራሱን መጠበቅ ወንጀል አይደለም። ፍትሐ ነገሥት አንቀጽ 45 ላይ አገርን የሚያጠፉ ቤተክርስቲያን የሚወሩ ይመጡ ተንስ ወተቃተል ተነስና መልሳቸው ይላል። ወንጀል ማይሆኑ ታሪኮችን ንገራቸው። ኃጢአት ማይሆኑ ጎልማሳ በሚስቱ ባለርስ በርስቱ ኦርቶዶክሳዊ ሰው በሃይማኖቱ አምላክ በአምላክነቱ ራሱን ቢጠብቅ ቢከላከል ወንጀል አይደለም። ምንም ይሁን ምን በደለኛ ምናምን ሊሆን ይችላል። ስለ ሃይማኖቱ መከራ ከተቀበለ ሰማዕት ነው። ምን ጠቅሳቸው ጥቅሶችን ፊትህን ቢመታ መልሰህ ስጠው የሚባለው ይሄ ቃል ለወንድሜ ለክርስቲያን የሚያገለግል ቃል ነው። በዚያውም ላይ ፊት መምታት የለም። አሁን አንገት መቁረጥ ነው። አንገት ለሚቆርጥ ደግሞ ምንድን ነው? በዚህ ደረጃ ነው ያለችው ሀገራችን። ወደንም ጠላን መረርንም አሁን ገለጥ አድርገን ማውራት ይጠይቀናል። ምሳሌ ባነሳ አብርሃም የብዙዎች አባት የሃይማኖት መሰረት ነው። ዘፍጥረት ምዕራፍ 14 ቁጥር 1 ጀምሮ የምናገኘው ታሪክ አብርሃም ወንድሙ ሎጥን እና የሎጥን ቤተሰቦች ሚስቱን ማርከው ወስደው ኮሎዶ ጎሞራውያን ወደ አሕዛብ ሀገር ጨርሰው ይዘዋቸው ሲሄዱ አብርሃም ቤተሰቡን ቆጥሮ 318 ነው ተዋግቶ መለሰ። እና አብርሃም ወንጀለኛ ነው? ራሱን ማዳን ወንጀል ነው አብርሃም? ሌላ ልጨምራችሁ። ሙሴ አእላፈ እስራኤል ከነዓን እንዳይገቡ የአሕዛብ ነገሥታት ተሰልፈው አሳልፍ አሉ። እነዚያን ድል አድርጎ ገባ እና ሙሴ ወንጀለኛ ነው? ሌላ ልጨምራችሁ። ፊናስ የተባለ ሰው ዘምሪና ክስቢ የተባሉ ክስቢ እና ዘምሪ በቤተ መቅደስ መካከል ሲያመነዝሩ ፊናስ የተባለ ሰው ከቤተ እግዚአብሔር የገባ ዘገር ወይም ጦር ነበረ። ሁለቱንም እዚያው አስጠበቀና አስቀራቸው። እግዚአብሔር ምን አለው? ፊናስ ወልደ አልዓዛር ወልደ አሮን ካህን አስር መስካለ ልቤ አልዓዛር ልጅ አሮን ልጅ ፊናስ ልቤን ደስ አሰኘው አለና ምን አለው? እግዚአብሔር 300 ዓመት መዋዕለ ክህነት የክህነት ዘመን ሰጥቻለሁ አለው። ለምን ነው እግዚአብሔር እንደሚያደርገው? ሌላ ጨምራችሁ ዳዊት ጎልያድ በእስራኤል ሲዘባበት በወንጭፉ መታው። ዳዊት ሳኦል ሲታመም ግን በገና ደግሞ ፈወሰው። ዳዊት በገናም ነበረው ወንጭፍም ነበረው። ኦርቶዶክሳዊነት እንዲህ ነው። ይጠብቃል፣ ይዘምራል። ኦርቶዶክስ ቀዳሽም ተኳሽም አራሽም ነው የነበረው። ጅላጅል አልነበረም። ይቀድሳል፣ ያርሳልም፣ ይጠብቃል። በዚያ ስሪት ነው የነበረው። ለምሳሌ ዮዲትን ታስታውሳላችሁ። እስራኤልን ገብሩ ብሎ ሆሎርኒስ የሚባል አርመኒ ንጉሥ ተነስቶ እስራኤልን ሊያጠፋ ሲል ገብሩ አላቸው። ምን ወርቅ ብር እህል እንገብር አሉት። እኔ ወርቅ እህል ድሃ ነኝ አለ። ታዲያ ምን ነው የምትፈልገው? ከእስራኤል ቀኝ አይን ነው የምፈልገው አለ። አይን ውሃ አይደለም ምን ይሰራል አሉት። ጀግና ተብዬ መመስገን መወደስ ለዝንት ዓለም ነገር እፈልጋለሁ። ሰው ጠገበ ማለት ነው። የእስራኤል ጀግኖች አይናቸውን ለመገበር ተስማሙ። ምን እናደርጋለን አንችል ብለው ዮዲት ባጭር ታጥቃ ሸብ አድርጋ ወገቧን ታጥቃ ታጥባ ተቁላ ተቀብታ ከአሕዛብ ከተማ ሂዳ ሆሎርኒስን አንገቱን ድል አድርጋ መጣች። እስመ እግዚአብሔርን አዳነች። አሕዛብ ነው አይምርም። ዘንዶ ውጦ ነው የሚያላምጠው። አሁን እየሆነ ያለው ኦርቶዶክስ ውጦ ማላመጥ ነው እየሆነ ያለው። ውጦ ማላመጥ። ኦርቶዶክስ ጥላቻ ሊኖረው አይገባም። ራሱ ማዳን ግን ወንጀል አይደለም። ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ ማይሆንበት ምክንያት የለም። ሰምተሃል? ሲገሉን ጽድቅ ከሆነ ራሳችን ስናድን ጽድቅ ማይሆንበት ምክንያት ፈጽሞ የለም። ልጨምራችሁ እንዴት የሚል ጥያቄ ልታነሱ ትችላላችሁ። የሐዋርያት ሥራ ምዕራፍ 5 ቁጥር 1 ጀምሮ ተመልከቱ። ሐናንያ የእስራኤልን ማህበር በስርቆት ለማጥፋት የ8,000 ማህበርን ወዳልሆነ መንገድ ስርቆት ሲያለማምድ ጴጥሮስ ያን ሰው ቀሰፈው። አሁን ጴጥሮስ ሊቀ ሐዋርያት ነው። በጎን በጎችን ጠብቅ፣ ግልገሎችን ጠብቅ ተብሏል። በጎን ግን ሐናንያን ቀሰፈው። አሁን ጴጥሮስ ወንጀለኛ ነው። ሌላ ልጨምራችሁ። ሐዋርያው ቅዱስ ጳውሎስ በርያሱስ የተባለ ሰው የሚያስተምረውን ያስታል። እፋለና አይኑን አሳወረው። ግን በልብሱ ጫፍ ሌሎችን አይናቸውን ያበራል። በርያሱስ ግን አይኑን አሳወረው። በጎን ብርሃን ዓለም እንለዋለን፣ በጎን ግን አሳውሯል። ታዲያ ጳውሎስ ስህተተኛ ነው? ሌላ ልጨምራችሁ በደንብ እንዲያግባባል። በኢዮር በራማ በኤረር መላእክትን ፈጥሮ አንድ ሰዓት እግዚአብሔር ተሰወራቸው። ከፈለግነ ራዕይ ዮሐንስ ምዕራፍ 12 ቁጥር 1 ጀምሮ እንመልከት። ሚካኤልና ሰራዊቱ ያን ዲያብሎስን ተዋጉት የሚለውን ተመልከቱ። እኔ ፈጠርኋችሁ አለ። ሰይፍ በሰይፋችን ክንፍ ከክንፋችን በምን በልጦ ነው አሉት መላእክት። በዚህ ጊዜ ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል፣ አርባብ ኃይላት መላእክት፣ መናብር፣ ስልጣናት፣ መኳንንት እነዚህ ሁሉ ኃይላት መላእክት ዲያብሎስን ሊገጥሙት ሄዱ።
ታጉት ድል አደረጋቸው፣ ታጉት ድል አደረጋቸው። ሶስተኛ ወደ እግዚአብሔር አመለከቱ። ፈቃድህ ባይሆን ነው ወይ አሉ። ፈቃዴስ ፈቃዴ ነው፣ ግን መስቀል ያዙ ብዬ ነው አላቸው። መስቀል ያዙና ሂደው ግን ድል አደረጉት። መላእክት ኢዮራማ ኤረርን ያቀረቡት ወዳጅ ተከላክለው ራሳቸው። በመላእክትም ታሪክ አለ፣ በሰው ልጆችም ታሪክ አለ። ስለዚህ ኦርቶዶክስ ንቁ ሆኖ በማንም በቀር ሳይኖረው ራስን ግን ማስከበር መብቱ ነው። እግዚአብሔር መብቱ ነው፣ መንግስት መብቱ ነው። ራሱ ማለት ነው። እንደዚህ አይነት መምህራንን እግዚአብሔር ያብዛልን፣ መምህራችንንም ባሉበት እግዚአብሔር ይጠብቅልን። እንደ አይነት ሰባኪያን ነው የሚያስፈልጉን በዚህን ጊዜ። አዎ ባይዘው ራሳችንን መጠበቅ ወንጀል አይደለም። እሺ ግራን ሲመታ ቀኝን ስጥ የሚለው አባባል መጽሐፍ ቅዱስ ላይ ያለው ቃል አንዳንዴ ትርጉሙን ልናውቀው ያስፈልጋል። በዱላ በድብድብ አይደለም። ሊያርድ ሊገል ሃይማኖትን ሊያጠፋ ስለመጣ አጥፋኝ ብለህ መስጠት አይደለም። ይሄንን በቀጣዩ ቪዲዮ አመጣላችኋለሁ። ግራን ሲመታ ቀኝህን ስጥ ማለት ምን ማለት ነው? ለየት ነው የሚሰራው? ለምንድን ነው የሚያገለግለው የሚለውን እንመለከታለን። ስለዚህ ራሳችን እንዴት መጠበቅ እንዳለብን ራሳችንን መከላከል ወንጀል አይደለም። ባይዘው በህገ መንግስቱ ማለት ሰው ሊገለኝ ሲመጣ ህገ መንግስቱ ሙት አይደለም። ራስን መከላከል ያስፈልጋል። በቤተ ክርስቲያንም ወንጀል አይደለም። በቤተ ክርስቲያንም ንስሐ የሚያስገባ አይደለም። ሊያጠፉ አብያተ ክርስቲያናትን ሊያቃጥሉ፣ ማምለኪያ ቦታን ሊያቃጥሉ፣ መኖሪያ ቦታን ሊያጠፉ ሲመጡ ራስን መከላከል በፍጹም ኃጢአት ሆኖ ማያውቅም፣ ኃጢአትም አይደለም። እፎይን እንስማና ለአባቶቻችን የቀረበ አንድ ነገር አለ። እሱን አስቀኝቻችሁ እንጨርሳለን። የአርሲ ኦርቶዶክሳውያን ጨፍጫፊዎችና አራጆች እንዲሁም ደጋፊዎቻቸው ለሚያመልኩት ደም እየገበሩለት ስለሆነ ዛሬም እንዲህ ይላሉ። በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። አዎ እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተ ክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ አረሰውም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወግረው አርደው ያረኩት በሞታችንም ጭራሽ እየተደሳሰቱ ነው። ገዳይ እንዲህ ሲፎክር አትግደሉን የማለት ይሄ ሁማን ራይት አለን። አትግደሉን ብቻ ሳይሆን ሊገለን የመጣን የመከላከልም መፍቱ አለን። ስለዚህ ካሁን በኋላ እንደ ክርስቲያን ማንኛውም ክርስቲያን ሊያደርግ የሚገባው አትግደሉን ብቻ ብሎ መጮ ሳይሆን ቤተሰቡን፣ እናት አባቱን፣ እህት ወንድሙን ሊገል የመጣን አካል የመመከት የመከላከል ሊያጠቃህ የመጣን በሚገባው የማናገር መፍቱ እንዳለን ልታውቁ ይገባል። ይሄ ሰብአዊነታችን ያንን እንድናደርግ የሚያስገድደንም ስለሆነ እነሱ እኛን ገለው ለምንድን ነው የሚፈልጉት ካል ይሄ ነው መልሱ። በሆትነስ ተነስቶ መጮህ አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። አንድ ብር ሁለት ብር ለቅመናል እንደ መስጂድ የምንገነባው ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው ይሄ የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ይሆናል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን፣ ሰከን ብለን ወደ ጦርነት ነው መግባት ያለብን። አላሁ አክበር። እንግዲህ እንደሰማችሁት መስጊድ ሙሉ ህዝብ ሰብስበው መሞት ያለበት ይገደልና ቤተክርስቲያኑን ገብርኤል ቤተክርስቲያን መስጊድ ይሆናል ሲል ሰምታችኋል። ታዲያ ትናንት ወዲያም እንዲሁ ነው የሆነው። አንደኛውን ቤተክርስቲያን አቃጠሉ፣ አንደኛውን ቤተክርስቲያን ዘረፉ፣ ምእመኑን ገደሉ፣ ምእመኑን እምሽክ አደረጉ። ከ300 በላይ ምእመን የት እንደገባ እንዲጠፋ እንዲፈናቀል ተደረገ። ይሄ ነው እየተካሄደ ያለው በስልት ኦርቶዶክሳውያንን የማጽዳት። አትግደሉን ለዓመታት ተባለ። አሁን አትግደሉን ሳይሆን ራሳችን አንገደልም ብለን እምቢ የማለት ህዝባዊ እምቢተኝነትን ኦርቶዶክሳውያን የማሳየት ጊዜያችን አሁን ይመስለኛል። እንዲህ ነው ደግሞ እያደረጉ ከአርሲ ኦርቶዶክሳውያንን ለዓመታት ካጸዱት በኋላ መሬቱን እንዲየተካፈሉ የአርሲ ዞን
የአሰላ ከተማ እንዲሁም የጢዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ የሙስሊሙ ተአምር ነው። 100 ካሬ ሜትር ማለት በጣም ሰፊ ነው። የአርሲ ዞን ሙስሊሞች ሰፊ ቢሆኑም ሙሉ ለሙሉ ይመጥናል ብለን አንልም። ይሄ ያልተገኘ ያልነበረ እድል ነውና እጃችን እንግዲህ እንደተመለከታችሁት ነው። እቅዳቸውን በፍጹም ሳይዘነጉ እያሳኳት እንዳለ ከዚህ እንረዳለን። ኦርቶዶክሳውያንን ከአርሲ የማጽዳትና ቦታዎችን የመያዝ መቼም ሰዎች በየትኛውም ዓለም ላይ መፍታቸውን ያስከበሩት በማለቃቀስ ሳይሆን ክንደ ብርቱ በመሆን ህብረታቸውን በማጠናከር ለዓላማቸው ጠንክረው በመስራት ነው። ስለዚህ አንድም ሞንክ ሁለትም ሞንክ ሶስትም ሞንክ መፍትሄን ለማስከበር ጠንክረህ ልሰሩ ይገባል። እምቢ ማለት እስካልጀመራችሁ ድረስ በማንኛውም ሁኔታ በየትኛውም ሁኔታ እንደ አህያ ሊጭናችሁ ለሚፈልግ አካል እምቢ ማለትን እስካልለመዳችሁ ድረስ ሚዲያው ላይ በመጮህ ብቻ መፍትሄ የሚመጣ አይደለም። የሆኑ ተቋማት የሆኑ አባቶች እንዲጮሁላችሁ ብቻ መፍትሄ ልትጠብቁ አይገባም። እምቢ ማለትና ይሄንን የተሽመደመደ አካሄዱ ጤናማ ያልሆነ ደም ካልጠጣ ማይረጋን አካል አሽቀንጥሮ ይመጣል። የሁላችንም ድርሻ ይሆናል። ያሳዝናል። እንግዲህ እኔ እንጃ አላቅም ምን ማለት እንዳለብኝ። አንዳንዱ ሰብአዊነት የተሰማው የእስልምና እምነት ተከታዮች እየወጡ ስለ አርሲ ወገኖቻችን ድምፅ ይሆናሉ። በዚህ ደግሞ ይበላቸው የሚሉም አሉ። እግዚአብሔር አምላክ ለሁሉም እንደየስራው ይከፍላል። ይህንን አልጠራጠርም መቼም ቢሆን ማለት ነው። ዛሬ ገዳዮቻችን ልትደሰቱ፣ ዛሬ ገዳዮቻችን ንብረት ልትዘርፉ፣ ዛሬ ገዳዮቻችን ቤተክርስቲያን ልታቃጥሉ፣ የእነሱ ደጋፊዎች ዛሬ ፌሽታ ላይ ልትሆኑ ትችላላችሁ። ሰውን በመግደል ደስታ የዘላለም አይገኝም። ጊዜው ይዘገያል እንጂ እግዚአብሔር ፍርድ አይቀርም። ያውም በምድር እያላችሁ ማለት ነው። ተውት የሰማዩንማ። በምድር እያላችሁ ለአባቶቻችን፣ ለዘማሪያን፣ ለሰባኪያን፣ ለተለያዩ ቤተክርስቲያን አገልጋዮች የቀረበ ጥሪ ነው። ከዛ በኋላ ደግሞ ማስቀኛችሁ መፍትሄው ምን መሆን አለበት የሚለውን ተከታትለን እንጨርስ። ሰላም ብያለሁ ሁላችሁንም። እንዴት አላችሁ? ዛሬ ጠንከር ባለች ሀሳብ ነው የመጣሁት። እስኪ እንመልከታችን ቪዲዮ። እሺ እቺን እንመልከት። እንደምታውቁት ኦርቶዶክሳዊ ወጣት ተባብሮ አንድ የሆነባቸው ማህበራት ብዙ የሉንም። አሁን ሁሉም ሰው እንደራጅ ይላል፣ ግን የመደራጀት መካኒዝሙ የለውም። እንዴት፣ የት፣ መቼ፣ ለምን የሚሉትን ነገሮች ፊገር አውት ያደረገ ወጣትም የለንም። እውነቱን ለመናገር ስትራክቸራል የሆነ መዋቅርም የለንም። ኢንዲቪጁዋል የሆነ ኤፈርት ብቻ ነው ያለው። ወጣቱ እንደና ይዞ ያንቀሳቀሳሉ ከሚባሉ እና መንግስትም ላይሰንስ ሰጥቷቸው ከሚንቀሳቀሱ ማህበራት መካከል ጃንደረባው ትውልድ ቀዳሚውን ስፍራ ይዛል። ጃንደረባው ትውልድ በተለያዩ ስራዎች እናውቀዋለን፣ እናደንቀዋለን፣ እንከተለዋለን። አባላት የሆነ ሰዎችም አለን በተለያዩ ስራዎች የምናግዘው ማለት ነው። ከዛ ውጪ ግን እንደዚህ አይነት የጭንቅ ሰዓቶች ሲመጡ ያደራጀውን ወጣት ወደ ስራ የማስገባት ኃላፊነት ደግሞ ይኖርበታል ብዬ አስባለሁ። ምን ማለቴ ነው? 2010 ላይ ታስታውሱ ከሆነ ጅጅጋ ላይ ያ ሁሉ ካህናትና ምዕመናን ሲታረዱ በጣም ከፍተኛ የሆነ ጉዞ ተዘጋጅቶ ደጆች ሳይዘጉ የሚል
ታላቅ ጉዞ ተደረገ። ምዕመናን ተጽናኑ። ወንድሞቻችሁ በቃ አለንላችሁ ሲባሉ ደስ አላቸው። ለነሱ መጽናናት ነው፣ ለቤተክርስቲያኑም መልሶ ግንባታ ነው፣ ለምዕመናኑም ተስፋ ነው፣ በእግዚአብሔር ዘንድም ጽድቅ ነው። እውነቱን ለመናገር ያ ነገር የዛሬ ዓመት ይደረጋል ተብሎ ነበረ። የዛሬ ዓመት ይደረጋል ተብሎ ሶሻል ሚዲያ ላይ ተዘምቶ ብዙ ነገር ተሰርቶ አላፋት ዝማሬ ደረሰና አላፋት ዝማሬ ዋጠው ሁሉን ነገር ማለት ነው። ለዚህ አርሲ ጉዳይ ተረስቶ ቀረ ማለት ነው። ስለዚህ አሁን ተመሳሳይ ነገር መደረግ አለበት እያስባለሁኝ። ጃንደረባው ትውልድም ሆነ ማህበረ ጽዮንም ሆነ whatever ማህበር ደረስ መንግስት የሚያውቀው ስትራክቸራል የሆነ ሞቢላይዝ ሊያረገው የሚችለው የሰው ኃይል ያለው የበጀት አቅም ያለው ጥሪ ቢደረግ ሊሰማ የሚችል ማህበር ትልቅ የሆነ ጉዞ ማዘጋጀት መቻል አለበት። በዛ ጉዞ ምን እናረጋለን? ሄደን እናጽናናለን። አለሁላችሁ ማለት መቻል አለብን። ዝም ብሎ ሞት ነው ረሃብ ከክርስቶስ ፍቅር የሚለይን ዝማሬ ነው። ብራዘር ተግብረው መተግበር መቻል አለበት። ወደ አክሽን መምጣት መቻል አለበት። ከክርስቶስ ፍቅር የሚለየኝ ማን ነው? መከራ ወይስ ስደት ምናምን እሱ ዝም ብሎ ዝማሬ ነው። ፕሮቴስታንቱም ይለዋል። በምን ትለያለህ አንተ ካልተገበርከው? በምን ትለያለሽ አንቺ ካልተገበርሽ? ለዚህ ምን እንፈልጋለን? አክሽን። ይሄ ጽድት ያለ ፕሮግራም ተዘጋጅቶ ጉዞ ተዘጋጅቶ ሞቢላይዝ የሚደረገው ሰው ሞቢላይዝ ተደርጎ 40-30 ፋሱንም ብንሄድ አንድ የሚነካን ሰው የለም በእርግጠኝነት። ይሄንን ከለላ ደግሞ ማግኘት የሚችለው መንግስት ፈቃድ የሰጠው ማህበር ብቻ ነው። የቢሮክራሲውን ስራ እንደምንም ማድረጋችሁ ጨርሳችሁ within 3 weeks ብታሳውቁንና እኛ ሁላችንም የዛ ተሳታፊ ሆነን አብረን ሄደን ዝማሬም አድርጉት፣ መሐሌትም አድርጉት፣ ቅዳሴም አድርጉት፣ እዛ ሄደን ተጨባጭ የሆነ ስራ ሰርተን መመለስ መቻል አለብን። ይሄ ስራ በኦርጋናይዜሽን ደረጃ ካልሆነ በግል የማይቻል ነው። አሁን ሁሉም ሰው እንሰለፍ ከፊት እንገኝ ይላል። ግን እንዴት ነው የምትገኘው? አይዲያው የለውም። ለዚህ ይሄ ነገር መቆም አለበት። ሁላችንም ከፊት ተሰልፈን መገኘት መቻል አለብን። ይሄን ሀሳብ የምትስማሙበት ከሆነ በደንብ ሼር አድርጉት። ጀንደረባው አመራሮችን የምታውቋቸው ቲክቶክ ላይ ካሉ ወይም በሌሎች የማህበራዊ ድረገጾች ታግ ያረጋችሁ እንድታሳውቁልኝ መልእክቴን አስተላልፋለሁ። እግዚአብሔር ከሁላችን ጋር ይሁን። ጳጳሳት መጽሐፍ ቅዱስ በዮሐንስ ራእይ ላይ ዳሩ ግን የምነቅፍብህ ነገር አለኝ የቀደመ ፍቅርህን ትተሃልና ይላል። እውነት ለመናገር አሁን በሲኖዶስ ደረጃ ያላችሁ ጳጳሳት በሙሉ ለቤተ ክርስቲያን ያላችሁን ፍቅር ትታችኋል። ለምዕመኑ ለመንጎ ያላችሁን ፍቅር ትታችኋል። ነገር ግን እናንተ ጥቁር መስታወት ባለው መኪና እንደፈለጋችሁ እየተዘዋወራችሁ እንደፈለጋችሁ እየወጣችሁ እየገባችሁ፣ ምዕመኑ ግን በቀን በጠራራ ፀሐይ በስለት በመሳሪያ ይገደላል፣ ይታረዳል። አርሲ ላይ የሆነ ያለው ነገር ቃል በቃል ይሄ ነው። እኛ ይሄንን ቪዲዮ ለማን እንደምንሰራው ራሱ ግራ ይገባናል። ያልሰማ አካል የለም። በመላው ዓለም ተሰምቷል፣ ተነግሯል። ብዙ ሰዎች አልቅሰዋል፣ ብዙ ክርስቲያኖች አልቅሰዋል። ገዳዮቻችን ከገደሉም በኋላ እኛ ላይ ያፌዛሉ። የዚህ ግድያ የመጨረሻ ምዕራፍ ወደ እናንተ ነው የሚመጣው። ክርስቲያኖችን ከጨረሱ በኋላ እናንተ ምንም ማምጣት ስላልቻላችሁ ወደ እናንተ ደግሞ ይመጣሉ። ስለዚህ አሁኑኑ ውሳኔ ወስናችሁ ምዕመኑን የምትታደጉበትን መንገድ ፈልጉ። ያለበለዚያ ግን ስማችን ተነሳ ተዘለፍን እያላችሁ መግለጫ እንዳታወጡ። የእናንተ መግለጫ ከወረቀት የዘለለ ምንም የፈየደው ነገር የለም ለምዕመኑ። ስለዚህ አሁኑኑ ድጋሜ ይሄ ነገር ሳይከሰት ከዚህ በፊት ስንናገር ነገ ከነገ ወዲያ ይደገማል ተብሎ ሲነገር መግለጫ ወጣችሁ ነው የተዋችሁት። ዛሬም መግለጫ ወጣችሁ፣ ነገ ይሄ ነገር መደገሙ አይቀርም። ስለዚህ መሞት ሰልችቶናል፣ ታክቶናል። እናንተ መታገዝ በጣም መሮናል። መግለጫችሁን እዛው አስቀምጡና ወጣችሁ ወደ ተግባር ተለወጡ ነው እያለ ይሄ እናንተን ማዋረድ አይደለም፣ እውነታው ይሄ ስለሆነ ነው። ስለዚህ አሁኑኑ የምታደርጉትን አድርጉ። ገዳዮቻችን የሀዘን ደብዳቤ ሲጽፉ አየሁ። ጊዜ እኛ ነው ብለው ሲፎክሩ የነበሩት ሁሉ በኦርቶዶክስ ወንድሞቻችን ላይ የሚደረገው ነገር ያሳዝናል ብለው ጻፉ። የእኛ ቤት መምህራን ዘማሪያን የት ናቸው? ብዙ ቅጥረኛ አላት ቤተክርስቲያኒቷ። ብዙዎቹን በደንብ የሚገርም አለባበስ ለብሰው በየክብረ በዓላቱ እናያቸዋለን። የሚገርም ካባ፣ የሚገርም ጥምጣም፣ የሚገርም አለባበስ፣ ከዛ ረጅም ለመጥራት የሚያዳግት ስም የተሰየመላቸው ግን የሉም። ምናልባት ከዚህ በኋላ ትውልዱ ወጣቱ
ሲናገር የመረረ ነገር ልትሰሙ ትችላላችሁ። እንደመናቅ እንዳትቆጥሩት፣ ስርዓት እንደማጣት እንዳትቆጥሩት። ማንነታችሁ ስራችሁ ሊሆን ስለሚችል ማለት ነው። እኔ ግን አንድ መናገር የምፈልገው ነገር ለቤተ ክርስቲያኒቷ አሁን ወጣቱ ነው ያላት፣ ወጣቱ ነው ለቤተ ክርስቲያን ያላት። አዎ በጣም ጥሩ ነገር ነው። ማህበራት ይህንን ቢሰሩ፣ ተጨባጭ የሆነ ስራ ብንሰራ፣ ወደ አርሲ ጉዞዎች ቢዘጋጁ፣ መንፈሳዊ ጉዞዎች ዘምረን አጽናንተን ሰብከን አስቀድሰን ማለትም ቆመን የተረፉትንም አይዟችሁ ብለን መምጣት፣ ይሄ እኮ ኃጢአት አይደለም ማለት ጉዞ እንደሚዘጋጀው ኖርማል ጉዞ። እንዲህ አይነት ማህበራት እውቅና ያላችሁ ማህበራት፣ በተለይ ትላልቅ ማህበራት አዘጋጁ። መንግስትንም እናግዝ፣ መንግስትንም እንደግፍ። ሄደን እናግዝ፣ ወገኖቻችንን እንጠብቅ፣ ያለውን ችግር ተመልክተን እንምጣ። ሰላም በምን አይነት በጋራ ሰላም እንዴት እናስከበር የሚለውን ነገር አድርጉ ባካችሁ። ምንም ችግር የለውም። ይሄ ፖለቲካም አይደለም፣ ሰውን የሚነካ አይደለም። በሰላም ሄዶ ዘምሮ አንዱ አብያተ ክርስቲያናት የተቃጠለውን ይሄን የቅዱስ ገብርኤል ቤተክርስቲያን ሄዶ ገቢ ተሰባስቦ ቤተክርስቲያኑ የሚቆምበት ምዕመናኑ ከዛ የተፈናቀሉት ወደ የቀሩት ማለት ነው ወደ ቀያቸው እንዲመለሱ ማድረግ ይቻላል። ይሄ ሰብአዊነት በጎነት ነው። ስለዚህ መሬት ላይ የወረደ ስራ እንስራ ነው። ሌሎች በርካታ ቤተ እምነቶች ደግሞ ድምጻቸውን እያሰሙ አባቶቻችን፣ ዘማሪያን፣ ሰባኪያን፣ የተለያዩ ቤተክርስቲያን አገልጋዮች ደግሞ ለምን ዝም አላችሁ ነው? ዝምታችሁ ለምንድን ነው? አብረን በጋራ እንስራ፣ ወገኖቻችንን በጋራ እናድን ከማለት አንጻር ነው እንጂ ከሌላ አንግል እንዳልሆነ እንገነዘባለን። መቼም በእግዚአብሔር ተስፋ ስለማንቆርጥ እግዚአብሔርም ስለማይተወን ስለማይጥለን ማለት ነው። እሱ ሁሉን ነገር እንደሚከፍል እናውቃለን። እግዚአብሔር ሰላሙን፣ ፍቅሩን መድኃኔዓለም በዕለተ ቀኑ ሰላሙን ያምጣልን፣ የምሕረት ዝናቡን ያዝንብልን። በሌሎች መረጃዎች እንገናኛለን። እስከዛው ቸር ቆዩልኝ።